በሰላም ምን ሆነሽ? ያማታል እንዴ ደግሞ ጭራሽ ገይስኔ በሸላና ትላለች። ኦኬ መለንቺ ተጣሽ ነው ማን ነው? ውሃሽን ለካዋ ነው ለንቺ። በጣም ጎበዝ ተስማምቶሻል። አሁንስ ምን ሰራለሽ ደግሞ አንቺ? ቤት እያጸዳዳሁ ነበረ። ውጪልኝ ብሌን እባክሽን ነፍጥ። ይቺ ልጅ አንድ ነገር ካላደረግናት ትገለኛለች። እኔ እያስፈራራችኝ ነው ብሌን። እኔ መንቀሳቀስ አልችልም። እንግዲህ ምን እያደረክ ነው እያሱ? የትም አትሄጂም ጽናት። ሮቤልንም ደግሞ አታገኘውም። የትም መሄድ የለም። ምን ማለት ነው የትም አትሄጂም ማለት? ሲጀመር አንተ እኔን ከመቼ ወዲህ ነው እንደዚህ ማናገር የጀመርከው? ስልኬን ስጠኝ። ነገርኩሽ እኮ ጽናት፣ የትም መሄድ የለም። ደግሞ ለምንድን ነው ሮቤልን የምታገኘው? አንተ በዚህ መልኩ እኔን እያናገርከኝ ነው? ሮቤልን ለምን እንደፈለኩት ምነግርህ ንገረኝ እስኪ። እሺ በቃ ጽናት፣ ብቻ የትም አትሄጂም። ጥሩ፣ ስልኬን ትሰጠኝ። ይግቡ። እንዴት አደርሽ? ዶክመንቱን ከጨረሽ ልወስዶ ነበር። የምን ዶክመንት? ባለፈው ቢሮሽ ስመጣ አንቺ አልነበርሽም እና ማን ነበረች ስሟን ያለችኝ ጃቶ እያሱ እህት ነኝ ብላ ዶክመንቱን እንደምሰጥሽ ነግራኝ ተቀበለች። ኦኬ ችግር የለውም። በቃ እኔ እቀበላታለሁ። አንቺ መሄድ ትችያለሽ። እርግጠኛ ነኝ ይሄን ሁሉ ነገር እያደረገች ያለችው ብሌን ነች። ለምንድን ነው ቆይ በዚህ ልክ ከኔ ህይወት መውጣት የከበዳት?
አበበ አበበ የት ሄዱ ነው አንተ? ይኸውልህ ሳስጠራ ማሰማው ብዙ ጠሩኝ እንዴ? ውይ በሞትኩት። ትንሽ እኮ ራሴን አሞኝ ተኝቼ ነበር። ምንድን ነው ልብስ እንደው ማስተካከል እንጂ ምን ያርበተብታል? ምን ሆነሃል? ምንም አልሆንኩም። በል አሁን እንኳን የጠራው ሱቅ ጋር እንድትገዛልኝ ነው። እሺ እገዛለሁ። እሺ በቃ እንጂ እንደው ስርዓት የሚባል ነገር የለሽም አይደል? ቢሮ እኮ እንደዚህ ዘው ተብሎ አይገባም፣ ይንኳኳል። ንገሪኝ፣ ለምን ነበር ቢሮ የገባሽው? አልገባውም ማለት ምን ማለት ነው? እንደገባሽ እኮ ሰራተኛዋ ነግራኛለች። እና ታዲያ ምን አገባኝ? አልገባውም አልኩሽ፣ አልገባውም። ኧረ እባክሽ። አዎ ጽናት፣ አንቺ ብቻ ነሽ እንጂ መዋሸት የምትችይው። እኔም እኮ መዋሸት እችልበታለሁ። ለማንኛውም ግን አልገባውም አልኩ፣ አልገባውም፣ አለቀ። ይልቅ አሁን ወሬውን ታዩና ዶክመንቱን ትሰጪኝ። አልወሰድኩም። ሳየው የሚጠቅመኝ ዶክመንት መስሎኝ ነበር፣ ግን ምንም ነገር አይጠቅመኝም። ስለዚህ እዛ ትችልሽ ነው የመጣሁት። ለነገሩ አንቺ ላይ አልፈርድም፣ ምክንያቱም መውጫሽን በደንብ እያመቻቸሽ ይመስለኛል። ስለዚህ ደግሞ በደንብ ብትጠነቀቂኝና ብትፈሪኝ ይሻልሻል። አጎል እዚህ ቢሮ ውስጥ ውር ማለትሽን አቁሚ፣ ነግሬሻለሁ። ሁሌ እንደጎረርሽ። ጥሩ። እኔ ደግሞ ከዚህ ቢሮ ስወጣ አንቺ ዘለዓለም የማትመለሽበትን መንገድ ነው አመቻችቼ የምወጣው። ቀለም አቤት ጋሽ ፈለጉ? አበቤት ሄዶ ነው እንዴ? እርስዎ እኮ ነው የላኩት። አልመጣም። ከላኩት በኋላ እስካሁን አልመጣም። በቃ ሲመጣ ጥሪው፣ እየፈለኩት ነው። እሺ ልሂድ? ሂጂ። እሺ ለምንድን ነው ብሌን ቢሮ የገባችው? ምንም እንደማይፈጠር ነግረኝ ነበር አይደል? እያናገርኩ እኮ ነው። ለምንድን ነው ቢሮ የገብታ የኔን ዶክሜንቶች የምትጎረጉረው? ጽናት፣ ያሱ ለምንድን ነው ቢሮ እየገባች የስራ ዶክሜንቶችን የምታየው? ለምን? ምንድን ነው? ቆይ ከኛ ተደብቀሽ ሌላ መሰሪው ስራ አለ እንዴ? ምን? ይሄ ነው ምላሽ? ያሱ ሰማኛለህ? ለዚህ ንግግር ገና ዋጋ ትከፍልበታለህ። እሺ? በጣም ነው ጽናት፣ ቅድም ሁሉንም ነገር በደንብ ተነጋግረናል አይደል? ምንድነው? ቆይ በአንዴ እንድትቀየሪ ያደረገሽ ነገር? ትላንትናና ከትላንት ወዲያ እኮ እንዲህ አልነበርሽም። ቆይ ትዳር ለአንቺ ጨዋታና ቀልድ ነው እንዴ ይመስልሽ? ቆይ ለምንድን ነው አንድ ነገር በተደጋጋሚ የምትነግረኝ? ከዚህ በላይ ባንጨቃጨቅ ጥሩ ነው። እኔንም አታድክመኝ። እሺ፣ ለማንኛውም አንቺ ሶፋ ላይ አትተኝም፣ እኔ እተኛለሁ። ችግር የለውም። አንተ እዚህ አልጋ ላይ መተኛት ትችላለህ፣ እኔ ታች መውረድ እችላለሁ። ጽናት፣ አንቺ እንደፈለግሽው ማድረግ እንችላለን።
ፈጣሪ ሆይ ግን አሁን ለኔ የሚሆን አንድ ማሳረፊያ አተ ነው ሁሉ ጊዜ እኔ መሰቃየት አለብኝ የሰው ቤት እንደሆነ ጠባይ እንደ ሁሉ ቀን መከራ እጭ ወይ የሆነስ ምርር ያለ መኖር ራሱ የሚያስጠላ ነገር ወይ መቼ ነው ግን እኔ እንደሰው ርፍ ብዬ ሶፋ ላይ ቁጭ ብዬ ቡና እየጠጣሁ የምኖረው? መቼ ነው ግን ፈጣሪ መቼ ነው ግን እኔ ቀን መቼ ነው? ውይ ስልችት ነው ያለኝ ወርስ በምን ሊያዘው ደግሞ ብሌን ለምንድን ነው ጽናት ቢሮ የገባሽው? አይ ወንድሜ፣ ይሄንም ደግሞ ጭራሽ ወሬ ነው ብላ መታ ነገረች። ብሌን እሷ በሌለችበት ለምንድን ነው ጽናት ቢሮ የገባሽው እያልኩሽ ነው። ወንድሜ በቃ አጋጣሚ ነው። የምን አጋጣሚ ነው ብሌን? ስለምን አጋጣሚ ነው የምታወሪው? ወንድሜ በጣም እያካበድከው ነው። አልገባኝም። ስለ ስራ ላውራት ነበረ የለችም። ትንሽ ጠበኳት ቢሮ በቃ ወጣው። ምንድነው እንደዚህ የምታካብዱ? አንቺ ነሽ ጽናትን ስለ ስራ የምታማክሪያት? እባክሽ የማይመስል ነገር አታውሪ። ወንድሜ ጽናት ጋር እኮ ሄድኩት ስለ ስራ ጉዳይ ለማክራት ነበረ። ከዛ በኋላ ቢሮ ውስጥ ገባ አልነበረችም። ጠበኳት የለችም። ከዛ በኋላ ተነስቼ ወጣሁ። ሌላ ምንም ነገር እኮ አልተፈጠረም። ግን በጣም እያካበዳችሁት ነው። ትሰሚኛለሽ ብሌን፣ ከዚህ በኋላ አንድ ነገር ብታደርጊ አላልፍሽም። ምክንያቱም ከዚህ በፊት በደንብ አስጠንቅቄሻለሁ። ድጋሚ እንደዚህ አይነት ነገር ብታደርጊ የሚከተልሽን ታውቂዋለሽ። እንግዲህ ወንድሜ የኔን እውነት እንደ ውሸት የእሷን እውነት ደግሞ እንደ እውነት አድርገን መቀበል ከቻልክ መብት ነው። የሚጠቅመንና አምኗለሁ የምትለውን ሰው አምነህ መቀበል ትችላለህ። ይኸውልሽ ብሌን ትሰሚኛለሽ፣ ከዚህ በኋላ እንደዚህ አይነት ነገር ብታደርጊ አላልፍሽም። ምክንያቱም ከዚህ በፊት በደንብ አስጠንቅቄሻለሁ። ድጋሚ እንደዚህ አይነት ነገር ብታደርጊ የሚከተልሽን ታውቂያለሽ። ባልና ሚስት አልኳልኩ ይሆናል። አልተቻላችሁ። በትዕግስት ነው የማልፈው። ልክ ሽምድሽንም እስከማስገባሽ ድረስ ምን ነበር? ማነው ደግሞ የሚጨቃጨቀው? ሄሎ ስንት አሉ? ውይ እንደው ምንም አይልም፣ ጥሩ ነው። እንግዲህ ያው እጃችን ላይ ብር የለ፣ ጠይቀን ሲሰጡን ነው እንግዲህ የምንገባው። ታዲያ ምን ተሻለ? ይሄማ ሸጋ ነበረ። ይሁን በቃ ያው ለኛ ያለው ነው የሚሆነው። እሺ አንተ ቡቹ ደላላ ካለ እስቲ አውራልኝ። አንተ ምንም ብር አጣው እባክህ ቡቹ። አንተ ቡቹ ሲጀመር አንቺ እንዳቃጠልሽኝ አትቀሪያትም። ወስጄ ቅጥል ነው የማደርግሽ። ቆይ በየመንገዱ ብር እንድትለምኝኝማ ካላደረኩሽ እኔ የእውነት ብሌን አይደለሁም። ምንድነው? ወይኔ የፈጣሪ ያለ
መድኃኒቱ ራሱ እኮ አልቋል እኮ እንደዚህ እያራገፍኩ ነው ይችን ለማሳበድ የምጥረው። እሺ ችግር የለውም ያለው ይበቃል። ያለው የአንቺን ጭንቅላት ለማሳት በጣም ከበቂ በላይ ነው። እናደርጋለን። ሲጀመር እንዴት አጠረጥረኝ ካለ ተለምዶ እንደዚሁ አሙልት እያደረግኩ እየተንከባከብኩ ሳስቀምጥ እኮ መጠርጠር ነበረብሽ። ግን አንቺ ጭንቅላት የለሽም ወይ? አይ ጨረስኩት። አሁን ለቀጣይ መድኃኒትሽ ምንድን ነው የማደርግልሽ? እሺ በቃ የተረፈችዋ ትቀመጥ፣ የተረፈችዋ ትቀመጥ ቤት። እሺ እንበጠብጠዋለን፣ እናዋህደዋለን። ጽኑዬ መድኃኒትሽን እያዘጋጀሁልሽ ነው። አግኝተህ ሁሉን ነገር ነግራት ቢሆንስ? አይሆንም። በቃ ትዳሬ ሊፈርስ ነው ማለት ነው። ሰለሞን ቤትም አይፈርስም። ታዲያ እንዲህ ያለ ነገር ውስጥ ስልክ አለማንሳት ይውልሳት ምን ይሉታል? የሆነ ነገርማ ተፈጥሮ መሆን አለበት። ቤዛ እኮ እብድ ናት። ሀሳቧን ትቀይር ይሆናል። ጽናት ቆይ ሮማንን ምንድን ነው ያደረግሻት? እያናገርኩሽ እኮ ነው ጽናት። ቆይ ለምንድን ነው ውሃ የደፋሽባት? ለምንድን ነው ያናቅሻት? ልትገያት እያሰብሽ ነው እንዴ? ጽናት መልሽልኝ፣ እያናገርኩሽ እኮ ነው። ወይ ቀለምዬ፣ ምን ሆነ ነው እንደዚህ ስጠራ ግን አንተ የማትሰማው? እንደው ሀሳብ ውስጥ ገብቼ እኮ ነው። ከመጣሽ ቆየሽ እንዴ? እኔስ ብዙ አልቆየሁም። አንተ ግን ምንድነው እንደዚህ ስጠራ የማትሰማው? እንደዚህ በሀሳብ ጭልጥ ማለት ምንድነው? ምን ሆነ ነው አቤ? አሁንማ የልጅ አባት ሆንኩ። እንዴት አላስብ? ውይ እሱስ ልክ ነህ። አሁን እኮ ደላላው ደውሎ ቤት እንደተገኘ ነገረኝ። እና ምን አልከው? ያው ቶሎ መግባት አለባችሁ ነው የሚለው። እንደው አሁንስ እኔ ነፃነቴን ናፈቀኝ። ምን ታይዘው ቀለምዬ? ብር በእጃችን ላይ የለ። ምን እናድርግ? እንዴት አድርገን ነው የምንገባው? እነ ድልን ቁጭ አድርገን እናወራቸዋለን። እስከ ዛሬ የሰራነውን አስበው ይስጡን እንዴ። እንዲህ በአስቸኳይ የሚሰጡን ይመስልሻል? ለምን አይሰጡንም? ይሰጡናል እንጂ። እንደውም እድልዬ ስትመጣ ጠይቃታለሁ። አይዞህ አቤ፣ ፈጣሪ እኛን ጥሎ አይጥለንም። እማዬ አሁን ወንድሜ ትንሽም ቢሆን እያመነን ይመስለኛል። ይኸውልሽ ብሌን፣ እኔ እሱን በጭራሽ አላምነውም። ይሄ ወንድም ተብዬሽ ያንቺን በጭራሽ አላምነውም። እማዬ አሁን እኮ ምንም የሚያሳስብ ነገር የለም። በቃ ሰሞኑን ደግሞ ትንሽ የሆነች ማሳመኛ ነገር ጣልጣል እናደርግበታለን፣ አለቀ። ግን እንዴት ነው ብሌን? መድኃኒቱን በደንብ እየወሰደች ነው? አረ በደንብ እየተጋተች ነው እማዬ፣ በደንብ ነው የተስማማት። ግን መድኃኒቱ እያለቀብኝ ነው።
ወንድምሽ ግን እየጠጣው አይደለም አይደል? ምናልባት ተሳስቶ አደራሽ። ኧረ እማዬ ወንድሜማ በፍጹም እየጠጣው አይደለም። ሲጀመር 1-4 ቀን አይቻታለሁ። እሷ ራሷ ናት እያጣጣመች እየተጋተችው ያለችው። ወንድሜ በፍጹም ጠጥቶ አያውቅም፣ እርግጠኛ ነኝ። ጥሩ በቃ ጥሩ። እስኪ ትንሽ አቤ ወይ ደላላው ግን አገኘው ያህለ ቤት ባለፈው ካየኸው የተሻለ ነው? አው እንግዲህ ምንም አይልም አለኝ። እንግዲህ አሪፍ ነው ለእናንተ ብሎኝ ነበር። ዋጋውስ እንደው ምን ችለው ነው? ስንት አለ? ዋጋውማ ያው ተናግሮታል። እንግዲህ ምን ያደርግልሻል? እኛ በእጃችን ምንም የለም። እኔ የምልሽ እንደው ልጃችን ግን እንዴት ነው? አናፈቀም እንዴ ግን አቤ? ጾታውን ለየሽው እንዴ? አይ ኧረ እዛው ወደሽ እሱ እያለ ወንድ ይመስለኛል፣ ግን በጣም ይራገጣል። እኔ ይመስለኛል አይዋጥልኝም። እንቅጩን ንገሪኝ። ምንድን ነው ይመስለኛል? አቤ ደግሞ እሱ ሲወጣ እናየዋለን። የፈጣሪ ስራ ነው። ሲወጣ እና ሲወለድ እናየዋለን። ሲወጣ እኔ ደግሞ ከመቼ ወልዶ ዛፍ ላይ ይወጣል ብዬ እኮ ነው። እንደው አንቺ እንደው ደግሞ እንደው ሲወለድ ለማለት ፈልጌ ነው። እና ታዲያ ቀጥተኛውን መናገር ነው እንዴ? ምንድን ነው የምታወላግጂው እንደዚህ? ቸኮልክ እንዴ? ሄሎ ድል፣ ምን ሆነሽ ነው ድል? ስልክሽ አይሰራም። ሲሰራም ደግሞ አታነሽም። የት ነው ያለሽው? ቆይ የት ነው የሄድሽው? እንዴት? የት ነው ያለሽው? ሄሎ ሄሎ ድል፣ ሄሎ ሄሎ ድል፣ ቆይ የት ነሽ? የት ነው የሄድሽው? የት ሄዳ ነው?
ልበል? እንደውም አላወኩሽ። ወይ በሞትኩት። ከየት ተገኘሽ ዛሬ? የዛ ቀይ ሰዎች መቼም ወሬ አታጡ። ደግሞ ምን ሰማሽ? እንደዛ ነው። አሁንም እንደዚያው ነሽ ብሬ። እንደው ምንም አልተቀየርሽ። ሰው እንደው እድሜ ልኩን ተንኮል ሲያስብ ይኖራል እንዴ? ማይሉት ነገር የለም። እዛ ቄ ያሉ ሰዎች እንደው ደህና ስራ ይሰራ ይሻላል። እንደው ምን ውስጥ ነው የገባሁት? እግዚአብሔር ያቺ ምሽት የተረገመች ትኑር። ምን ሲያንቀለቅለኝ ነው እዚህ ጣጣ ውስጥ የገባሁት? አንዱን ተገላገልኩ ስል አንዱን ሌላ ይመጣል። እንዴት ነው መውጣት የሚቻለው ከዚህ ጣጣ ውስጥ? አብዬ ወይ የኔ ፀሐይ እስቲችን ያዛት። እንደው አንቺ ነው ዝም ብለሽ እኮ ነው። አይ ቀለምዬ፣ እንደው ምን አባቴ ላድርግሽ? እያስለፋውሽ እኮ ነው። ምን ታስለፋኛለህ ብለህ ነው? አይ ዛሬማ የሆነ ነገር ፈልገሻል። ምን ልለቅምልሽ ነው ደግሞ? ኧረ ዛሬ ምንም የምትለቅምልኝ ነገር የለም። ቀለምዬ፣ እንደው አፈርሱልሽ። እኔ ዳቦ ነገር ሆኖብኝ ነው እንጂ እንዳንተ ቢሆን ግን አልጎርስም ነበርሽ። ኧረ አፈርሱልሽ። እንደው ምን ተረንጅራሉ ነው አመኛችሁ? አትቆማቱ
አንሳልኝ። እጭ አሁንስ እንደው ምን ሆኖ ነው? ኧረ አንሳው። ምን አይነት ጉድ ነው እንደው ሰው ሁሉ ጠመደኝ እንዴ? ምን አይነት ጣጣ ነው እንደው? ምን ይሻለኛል? እሺ አሁንስ ጭራሽ እዚህ ደግሞ ዝግ ነው ወይ መከራ! አሁንስ ምን ይሻለኛል እንደው? ምን አይነት ጭንቅ! ቀለም አቤት ጋሽ። እኔ የምልሽ ጠዋት እድልን አስተውለሻታል እንዴ? ስትወጣ ተናዳ ነበር? ኧረ በፍጹም። እኔ ጋር መታ ተሳስቀን ነበር የወጣችው። ምን ይዛ ነበር ስትሄድ? ስትሄድ እንኳን አላየኋት። የሆነ ቦታ እሄዳለሁ ብላ መታቻዋ ብላኝ ነው ብቻ የወጣችው። ደግሞ ምን ተፈጥሮ ነው? እኔ ማላውቀው የሆነ ነገር ተፈጥሯል ማለት ነው። ሲጣሉ አድረው ነው። እኔ አላውቅም። ይሄ የራሳቸው ጉዳይ ነው። ስራ እንሰራ ነው። እሺ ታረድልዬ በቃሽ፣ ሰዓት እየሄደ እኮ ነው። ጨርሻለሁ እኮ። የኔ ቆንጆ ፀሐይ መስልሻል ደግሞ። የእውነት አማረብኝ። እስኪ ዙሪ። እንዴ ዛሬ ነው እንዲዘነጣችሁ በዚህ ምሽት ወዴት ነው? ሰላምን እንደታየው አላውቅም። እራት ገብተሻል እንዴ? እራቱኛን አያካትትም? ምን አለበት ምሳችንን ከምን ደግሞ? አይ ይሄ ውዷ ባለቤት ብቻ የሚመለከት ነው። ቅርታ እናንተ አታስፈልጉ። የምትፈልጊው ነገር ካለ ለቀለም ጠይቂያት ትሰራልሻለች። ደህና ደሪ። እንዴ ደህና ደሪ? ጭራሽ አዳርም አለ። እድል እንደውም በቀደም ያልኩሽን ከምን አደረሽው?
ተነፋርቀሽ ብቻ እንዳልተውሽው ተስፋ አደርጋለሁ። ያው የእናትነት ነገር ሆኖብኝ ነው። አያት የመሆን ጉጉቴ ነው። ለነገሩ አንቺ አይገባሽም፣ ግን ያው ተረጅ። እማዬ ቆይ ምን አይነት ሰው ነሽ? ምንድን ነው የምትይው? ሰው እንዴት ትንሽ እንኳን ይሰማዋል ብለሽ አታስቢው? እንደውም እዛው ታከሚ። እዚህ ከመጣሽ እኛንም ነው ብትበጠብጪው። የሚያስፈልግሽን ገንዘብ እዛው ልክልሻለሁ። ሰለሞን አንተ ነህ እንዴ? ስልክ ለምንድን ነው ማታነሳው? ይሄ ደግሞ የእድ ስልክ አይደል እንዴ? አውቀህ ነው ያንተን ማታነሳው? ምን ማለት ነው? እኔን መግፋት ተገቢ ነው? እንደው ከኔ ያቺ በቅሎ በለጠችብህ። አይ ወልዶ መቅረት። እማዬ በቃሽ፣ ይበቃሻል። ሰለሞን ሆነ ነው። ቆይ እኛ ለእሷ ስንል የት እንሂድ? የት እንጥፋ? ሰው እንዴት ሁሌ ተንኮለኛ ይሆናል? ምን ቀን ነው የእሷ ልጅ ሆንኩት? ተው ሰሌ፣ በቃ ተረጋጋ። ተዋቸው። እሳቸው እኮ እድሜያቸው ነው እንዲህ የሚያደርጋቸው። ልትረዳቸው ይገባል። ደህና ነኝ። እንዴት ነው አለሁ? አላውቅም። ምንም ለውጥ እያየሁባት አይደለም። ለማንኛውም እያለቀብኝ ስለሆነ ተጨማሪ እፈልጋለሁ። እሺ